አይንሸት አስረስ እባላለሁ። ዶክተር አይንሸት አስረስ የሳቢያን ቤዝ ሜታል ኢንጂነሪንግ ኃላፊነቱ የተወሰነ የግል ማህበር ዋና ስራ አስኪያጅ ነኝ። ስራችን እንደሚታወቀው የውሃ ቆጣሪ ነው። እስካሁን ባለው ኢትዮጵያ ውስጥ ብቸኛ የውሃ ቆጣሪ አምራቾች ሆነን እንገኛለን። እኛ ይሄን ማምረት የሚባለውን ከመጀመሪያው የምንጀምረው የወዳደቁ ብረቶችን ለቃቅመን ለቅመን አበጥረን አቅልጠን ቅርጽ አስይዘን ሞርደን ጠርበን ሆት ፕሬስ አድርገን ብዙ የማኒፋክቸሪንግ ስራ ተሰርቶበት ነው እዚህ የሚደርሰው። አብዛኛው የሜታሊክ ፓርት የምንለው ብረት ነክ የሆኑ ስራዎችን እዚህ ሀገር ነው የምንሰራው። ማለት የዚህ የውሃ ቆጣሪ የምንለው እስከ 80% እሴት ጭማሪው እዚህ ኢትዮጵያ ውስጥ ነው የሚደረገው። የምናመጣው ያው በሴት ጭማሪው 20% አይደርስም። እሱን ገጥመን ነው ለውስጥ ሀገር ገበያ የምናቀርበው። ከዚህ በፊት ሲገባ የነበረውን ኦልሞስት ሙሉ በሙሉ በሚባል ደረጃ ተክተነው ለሀገር ውስጥ የውሃ ተቋማት ማለት ለመንግስት ውሃ ተቋማት እያቀረብን እንገኛለን። ይሄ የውሃ መቁጠሪያ መሳሪያ እንደመሆኑ መጠን ደግሞ ወደ ግለሰብ አይሸጥም። ለነጋዴዎችም እስካሁን እንትን ያደረግነው የለም። እስካሁን ለውሃ አገልግሎቶች ነው እየሸጥን ያለነው። በዚህ ረገድ ያው ፍላጎት የነበረውን ከሞላ ጎደል ቀርፈናል ወደሚል ደረጃ ደርሰናል። በሌላ በኩል ደግሞ በዚህ ሀገር ውስጥ ምርት ማነው ሽያጭ ብቻ አልተገደብንም። እነዚህ እዚህ የምናመርታቸውን የነሐስ ነክ ፓርቶች ደግሞ ወደ ውጭ ሀገር እየላክን የውጭ ምንዛሪም ለሀገሪቱ እያስገኘን እንገኛለን። በዚህ መልኩ እየሰራን ነው። ምርታችን ከጊዜ ወደ ጊዜ እያደገ ከኢትዮጵያም አልፎ ለመላው ለተቀሩት አፍሪካ ሀገሮች ከጎረቤቶቻችን ጀምረን ኤክስፖርት ለማድረግ አቅደናል። ይሄም በመጪው ዓመት እናደርጋለን የሚል ተስፋ አለኝ። የውሃ መቁጠሪያ ማሽን ሲባል እንግዲህ ለዘላለም በአንድ አይነት ጥራት ለረጅም ዓመታት ይቆያል ማለት አይደለም። ያው ዲቴሪዮሬት የማድረግ ባህሪ ያለው ሜካኒካል ከሆነ ነገር እና ምንድነው እነዚህ አሮጌ ቆጣሪዎች በየከተማው ያሉት በኢትዮጵያ ውስጥ በሁሉም ከተሞች ያሉት የመቁጠር አቅማቸው በጣም የተዳከመ ሆኗል። 10 ዓመት 20 ዓመት 30 ዓመት ሳይቀየሩ ቁጭ ያሉ ቆጣሪዎች አሉ እና እነዚህ ምንድነው የሚያደርገው የውሃ አገልግሎቶቹን የገቢ ምንጫቸውን ይቀንሳል። ሲቀንስ ደግሞ በጣም በከፍተኛ እስከ ግማሽ ድረስ ከግማሽ በላይ የውሃ ክፍሊት ማለት ክፍያ እንዳያገኙ ያደርጋቸዋል። የኛ ቆጣሪ ስታንዳርዱን ጠብቆ የአይኤስኦ ስታንዳርድ 4064 የሚባለውን ዳይሬክቲቭ ተጠቅመን ነው የምናደርገው። ፕሮዳክቱም ሰርቲፋይድ ሆነናል። በኢትዮጵያ ደረጃ መዳቢዎች በየጊዜው እየመጡ ቼክ ያደርጉናል። ይሄን ነው ለገበያ እያቀረብን ያለነው። በአሁኑ ሁኔታ ምንድነው እኛ የምንሸጥላቸው በሙሉ ሳቲስፋክሽን በጥሩ አቀባበል እስካሁን ምንም ችግር የታየበት ቆጣሪ አይደለም። በጥሩ አይነት አገልግሎቱን እየሰጠ የሚገኝ ቆጣሪ ነው። በገባበት ደግሞ ያው እንግዲህ አሮጌ ቆጣሪን በመተካት ረገድ ያው ከ50% በላይ ገቢ ሳያገኝ የነበረው የውሃ ተቋም የኛን ቆጣሪ በማግኘት በመተካት ከዛ ማለት ከእጥፍ በላይ የገቢ ምንጭ እያገኘ ይገኛል። በዚህ ረገዱ ጥሩ አስተዋጽኦ እያደረገ ይገኛል። እንግዲህ ዞሮ የተጠቃሚው ህዝቡ ንጹህ የመጠጥ ውሃ ለማዳረስ ዋነኛ ማለት ትክክለኛ የመቁጠሪያ መሳሪያ አድርገን ለገበያው እያቀረብን እንገኛለን። በሌላ በኩል ደግሞ ይሄን ምርታችንን ደግሞ ከፍ አድርገን ወደ ዲጂታል መልኩ ቀይረን ማለት አንባቢ ወደ የቤቱ እየገባ ማንበብ አይተበቅበትም። ስማርት ሜትር እንደመሆኑ ፕሪፔድም ይሁን ያው ሪሞት ሪል ታይም ትራንስሚሽንም ተጠቅሞ
ንባቡን ወደ ውሃ አገልግሎቱ ወይ ደግሞ ወደ ተቋሙ የአገልግሎት ሰጪው ተቋሙ እንዲደርስ የሚያደርግ ማሽን እየሰራን ነው። እንደ ውጤት የምናያቸው አንደኛ ከዚህ በፊት የኢንዱስትሪዎች የማምረት አቅም ወደ 46% ነው የነበረው። አሁን ላይ 61.2 አምጥቷል በዚህ ባለፉት 3 አመታት። ስለዚህ ይሄ ትልቅ ነው። ምክንያቱም የማምረት አቅማቸውን የሚወስን የመሰረተ ልማት አቅርቦት። ስለዚህ በቂ መብራት ከሌለው መብራቶቹ የሚቆራረጥ ከሆነ ኢንዱስትሪ የማምረት አቅም ይቆራረጣል። የግብአት አቅርቦት ችግር ካለባቸው ስፔር ፓርታቸው በጊዜ የማይቀያየር ከሆነ ያመረቱትን ወደ ገበያ በማቅረብ ገበያ የማይኖራቸው ከሆነ በቂ የፋይናንስ አቅርቦት የማይኖራቸው ከሆነ የማምረት አቅማቸው የተገደበ ነው የሚሆነው። ነገር ግን በቅንጅት ይሄ የአምራች ኢንዱስትሪ ዘርፉ ችግር እየተፈታ በመምጣቱ የማምረት አቅም አጠቃቀማቸውን መሻሻል ችሏል። ሁለተኛ ላይ የስራ ዕድል ፈጠራ ነው። አሁን አምራች ኢንዱስትሪ ዘርፉ ዋና የምንፈልግበት የስራ ዕድል ፈጠራው ነው። አሁን የሚፈጥሩት የስራ ዕድል እየተሻሻለ መጥቷል። ለምሳሌ በአመት ወደ 235,000 የስራ ዕድል ይፈጥራሉ። ይሄ በሂደት ሄዶ አመት እስከ 800,000 የስራ ዕድል መፍጠር ይኖርባቸዋል። ስለዚህ አሁን የስራ ዕድል እየፈጠሩ ነው። ነገር ግን ኢንቨስትመንቱ እየሰፋ በፕሮጀክት ላይ ያሉት ወደ ማምረት የሚሸጋገሩበት እያመረቱ ያሉ ደግሞ የማምረት አቅማቸውን የሚያሳድጉ የሚያሰፉበት ሁኔታዎች ሲፈጠሩ የተሻለ የስራ ዕድል እየተፈጠረ ይሄዳል። ሌላው ያላቸው የገበያ ድርሻ ነው። አሁን ከውጪ የምናመጣቸው እዚህ ነገር ግን ልናመርታቸው የሚገቡ የኢንዱስትሪ ምርቶች አሉ። አሁን ዛሬ ካየናቸው ለምሳሌ ቆጣሪ እያየን ነው። ይሄ ቆጣሪ ከዚህ በፊት ከውጭ ሀገር ነው ይገባ የነበረው። አሁን የሳቢያንስ ኢንዱስትሪ 100% በሚባል መልኩ አገር ውስጥ እያመረተ መተካት ችሏል ማለት ነው። ስለዚህ ከውጭ ይገቡ የነበሩ በምርቶች በተለያየ በጨርቃ ጨርቅ ማንሳት እንችላለን። በብረትና ኢንጂነሪንግ፣ በምግብና መጠጥም ስናነሳ በብዛት ያላቸው ሀገር ውስጥ መተካት ችለናል። ይሄ በብር ሲተካ በዘንድሮ 9 ወር ወደ 3.1 ቢሊዮን የአሜሪካ ዶላር ሀገር ውስጥ ተክተናል። ይሄ የገበያው ድርሻ ከነበረበት 30% አሁን ወደ 44% ደርሰናል። ይሄ እያደገ ነው። አሁንም ከ50% አልበለጠም። ግማሽ እንኳን የሚሆን አምርተን እየተጠቀምን አይደለም። ወደፊት ይሄ እያደገ መሄድ ይኖርበታል። ሌላው ተጨማሪ ኢንቨስትመንትን የመሳብ ነው። ይሄ አምራች ኢንዱስትሪ ዘርፉ ሳቢ፣ ተወዳዳሪ፣ የሀገር ውስጥ አምራቾችም የውጭ ኢንቨስተሮችም መርጠው የሚመጡበት ሴክተር መሆን ይኖርበታል። አሁን የተሻለ የኢንቨስትመንት ፍሰት የመጣ ነው። የአገልግሎት አሰጣጣችን የምናሻሽል ከሆነ በተለይ ቅድሚያ የሚሰጠው ሴክተር እንደመሆኑ መጠን እድገታችንን ቀጣይነት ያለው ተወዳዳሪ እንዲሆን አስተማማኝ እንዲሆን ከማድረግ አኳያ አምራች ኢንዱስትሪ ዘርፉ ልዩ ጠቀሜታ ነው ያለው። ስለዚህ አሁን በጅምር ነው ያለነው። የጂዲፒ ሼራችን አነስተኛ ነው፣ 6.8% ነው ከአጠቃላይ ኢኮኖሚ። ይሄ በሚቀጥሉት 10 ዓመታት ወደ 17.2 የጂዲፒ ድርሻ ሊኖረው ይገባል። ይሄ ማለት ተጨማሪ አሁን ያለውን ኢንቨስትመንት ከእጥፍ በላይ ማሳደግ ይኖርብናል። የአገልግሎት አሰጣጥ ጥራታችንን ማሻሻል ይኖርብናል። ይሄን ካደረግን በእርግጠኝነት ያለን የሰው ኃይል
ያለን የተፈጥሮ ሀብት ያለን ገበያ ኢትዮጵያ እንደ ሀገር ትልቅ የገበያ ነች ራሷና በቀጠናችን ያለን ተወዳዳሪ የፖሊሲ ሪፎርሚስት የሆነ መንግስት ስላለን ወደፊት በእርግጥ አምራች ኢንዱስትሪ ዘርፉ ተወዳዳሪ ለምንፈልገው ብልጽግና እና ለማወቅራዊ ሽግግሩ ትልቅ እንደርሾ ሆኖ ሊያገለግል የሚችል ጅማሮ ነው ያለን ማለት ነው።